ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርግበት ሐሳብ በዩኒት 5 ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ስር 5.4 ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽንን ፓርቱ ዲስከስ እናደርጋለን። በፓርት 1 የተወሰኑ ሐሳቦችን አንስተን እንዴት አድርገን ኢንቫይሮንመንታችንን ኪፕ ማድረግ እንደምንችል አውርተናል። ግሪን ኬሚስትሪ ዋነኛ ዓላማውንም ዲስከስ አድርገናል። ለምንድነው ግሪን ኬሚስትሪ መማር ያስፈልገን? ዓላማውስ ምንድነው የሚለውን አይተናል። ኢንቫይሮንመንታችን ኪፕ የማድረግ ዋነኛ ዓላማ ይዞ የተነሳ ነው ብለናል በዲስከሽናችን። አሁን ደግሞ በፓርት 1 ዲስከስ ያላደረግናቸውን ሐሳብ እያነሳን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com ተጠቀሙበት እያለን ሐሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን የእናንተውን ሐሳብና አስተያየት ለመቀበል ዝግጅቱን ጨርሶ እናንተን እየጠበቀ ነው። ቴሌግራም ቻናላችን ላይ ሐሳብ አስተያየቶቻችሁን አስቀምጡልን እያልን ወደ ዲስከሽናችን እንገባለን። ኦኬ ፓርት 3 ላይ ምን ብለን ያቆምነው? እነዚህ ለዛሳርዴስ ኬሚካል ሲንቴሲስ ማድረግ አንዱ አማራጭ ነው ብለናል። መመረቱ ካቃለ ሃዛርዴስ የሆነ ሰብስታንስ መመረቱ ካልቀረ ወይም ሌላ ኦፕሽን ካላገኘ ምን እናደርጋለን? አነስተኛ የሆነ ሃዛርዴስ ወይም ለስ ሃዛርዴስ ኬሚካል ሲንቴሲስን መምረጥ ሌላኛው ኦፕሽን ነው ማለት። ስለዚህ ትንሽ ወይም በጣም ጉዳቱ አነስ ያለን ፕሮዳክሽን ዌይ መምረጥ የተሻለ ሌላኛው አማራጭ ነው ማለት ነው። ስለዚህ ይሄ ዓላማው ምንድነው? አትኦል እስካሁን እየተነጋገርንበት ያለው ዓላማው ምንድነው? ኢንቫይሮንመንታችን ኪፕ ማድረግ። ኢንቫይሮንመንታችን ኪፕ ማድረግ ማለት የኛን ጤና ጠበቅን ማለት ነው። አት ሴም ታይም ደግሞ የኛን ጤና ከማጋ ይይዛል፣ ከኢንቫይሮንመንቱ ጤና ጋር ይያያዛል። ኢንቫይሮንመንቱ ጤና ከተበከለ አትጠራጠሩ የኛም ጤና መበከሉ የማይቀር ነው። ስለዚህ የኛን ጤና የምንጠብቀው ኢንቫይሮንመንታችንን በመጠበቅ ነው። ስለዚህ ዋነኛ ዓላማው ኢንቫይሮንመንታችንን እኛንም ጤንነታችንን መጠበቅ ነው። ኢንቫይሮንመንታችን ዳይሬክትሊ ሪሌትድ ስለሆኑ ማለት ኢንቫይሮንመንታችን ካልተጠበቀ የኛም ጤና ስለማይጠበቅ ማለት ነው። ኦኬ ሌላው ደግሞ ዲዛይን ሴፈር ኬሚካል። በመጀመሪያ ዲስከሽናችን ላይ ምን አይነት ሐሳብ አንስተናል? ዲዛይን is the most important thing by the way። ዲዛይን ላይ ፌል ካደረጋችሁ the whole process ፌል ያደርጋል አይደለ? ስለዚህ ዲዛይን ስንሰራ ሴፈር የሆነ ኬሚካሎችን መምረጥ የግድ ያስፈልጋል። ኬሚካል should perform their intended function while remain environmentally benign። ስለዚህ ምን እናደርጋለን? ይሄ ነገር አንድን ኢንዱስትሪ ስንከፍት አንድ ፕሮዳክሽን ወይ ነገር ለማምረት ብንፈልግ እሱን ነገር ለማምረት ስንወስን ምን ያደርጋል? ይሄ ነገር አዋጭ ነው ወይ? የትራንስፖርት አካባቢ ላይ ትራንስፖርት አለ ወይ? ምርቴን ከዚህ ወስጄ ወደ ምፈልገው ቦታ ወደ ከስተመሮች ለማድረስ ይመቻል ወይ? አይደለ? ከውጭ የመጣ ከሆነ ይሄ ከዚህ ሀገር ላይ ኢንቨስት ለማድረግ ወይም ኢትዮጵያ ውስጥ ኢንቨስት ማድረግ ከፈለገ ምን ይላል? ይሄ ነገር ኢንቨስት ባረግ የግብር ሲስተማቸው እንዴት ነው? ሰራተኛስ እንዴት ነው? ዋጋው ቺፕ ነው ወይ? የሚሉ ነገሮችን ኢፌክቲቭሊ ውጤታማ እንዲሆን በኢኮኖሚ እንደሚታሰብ ሁሉ ምን ማሰብ ያስፈልጋል? ኢንቫይሮንመንታሊስ ያለውን ኢፌክት ማጥናትና ማሰብ የግድ ያስፈልጋል ማለት። ስለዚህ ሴፍ should be built in molecular design of the chemical። ስለዚህ ሞለኪውላር ዲዛይኑ ላይ መጠንቀቅ ያስፈልጋል። ስለዚህ እንደገና ሎንግ ተርም ዳሜጅ በኢኮኖሚ ላይ በኢኮሲስተሙ ላይ ሎንግ ተርም ዳሜጅ ያመጣል ወይ አያመጣም ወይ የሚለውን ማጥናት የግድ ያስፈልጋል ማለት ነው። ስለዚህ ሌላው ደግሞ ሴቨር ሶልቨንት ኤንድ ኦክሲለሪስ። ሌላው መጠንቀቅ ያለብን ነገር ሶልቨንቶችን አጠቃቀም። ስለዚህ ሴፈር የሆነ ሶልቨንቶችን እና ኦክሲለሪዎችን መጠቀም ያስፈልጋል። ሶልቨንት በብዙ ኬሚካል ፕሮዳክሽን ላይ ሶልቨንት አንደኛው ግብአት ነው። ስለዚህ በጣም ወሳኝ ነገር ነው ማለት ነው ፕሮዳክሽን ላይ። ስለዚህ ሶልቨንት are widely used in chemical industry። ኢንቫይሮንመንቱንም የዛኑ ያለ ይጎዳሉ። ምክንያቱም በብዛት የምንጠቀመው ነገር ከሆነ ኢፌክቱን በብዛት የሚያሳየው ማን ነው? ይሄኛው በብዛት የምንጠቀመው ነገር ስለሆነ ማለት ነው። ስለዚህ ቶክሲክ እና ነን ሪሳይክለብል ሶልቨንቶች ምን ማድረግ? ሪሙቭ ማድረግ ወይም ሪፕሌስድ ማድረግ። ነን ሪፕሌስድ የሚሆኑና በጣም ቶክሲክ የሆኑቶችን በሌላ ቶክሲክ ባልሆንና ሪሳይክለብል የሚሆን ወይም ተመልሰን ጥቅም ላይ መዋል በምንችለው ሶልቨንቶች መተካት በጣም ጥሩ አማራጭ ነው። ከዛ ባሻገር reducing solvent as lower environmental contamination ምን ማድረግ ነው?
ሶልቨንቶች ምን ማለት as much as possible የመቀነስ ስራ መስራትም አንዱ ኢንቫይሮንመንታልን ከኮንታሚኔሽን የምንጠብቅበት ዌይ ነው ማለት ነው። ኦኬ ሌላ ደግሞ ዲዛይን ፎር ኢነርጂ ኤፊሺየንሲ ፕሪንሲፕል 6 ነው። ደግሞ ኢነርጂ ኤፊሺየንት የሆኑ ነገሮችን ማምረት ያስፈልጋል አይደለ? ኢነርጂ ራሱ ዝም ብለን ለምሳሌ እሳት አቀጣጥላችሁ የሆነ ነገር ጥዳችኋል እንበል፣ ወይም በስቶቭ ጥዳችሁ ያ ነገር ስቶቭ በጣም ፈጣን ካልሆነ ከፍተኛ ሂት ይለቅና አካባቢያችን ላይ በጣም ያሞቃል፣ ሙቀት ይለቃል አይደል? ኤሌክትሪካችን በጣም ይቆጥራል አይደለ? ልክ እንደዛ እሱ ማለት ኢንቫይሮንመንት ውስጥ የራሱ ኢፌክት አለው አይደለ? በኢኮኖሚ ደረጃ እንደምንጎዳ አላግባብ ወጪ እንድናወጣ እንደሚያደርገን ሁሉ አት ዘ ሴም ታይም ኢንቫይሮንመንቱ ላይ ደግሞ ከፍተኛ ሙቀት እየለቀቀ ኢንቫይሮንመንታሉ ምን ያደርጋል? ዲስተራፕት ያደርጋል። ስለዚህ ኤፊሺየንት የሆነ ኢነርጂ አጠቃቀም አንዱ ወሳኝ ነገር ነው ማለት ነው። ስለዚህ ኬሚካል ፕሮሰስ ሹድ ሚኒማይዝ ኢነርጂ ኮንሰምፕሽናችን ምን ማድረግ አለብን? ሚኒማይዝ ማድረግ አለ። ዳይሬክትሊ የምንጠቀመው ኢነርጂ ለምንፈልገው ነገር as much as possible ሙሉ እንኳን ባይሆን አብዛኛው ፐርሰንት ለምንፈልገው ነገር መዋሉን ቼክ ማድረግ ያስፈልጋል ማለት ያ ኢነርጂን ኢፌክቲቭሊ ተጠቀማለ። እንደገና ሪአክሽን should be occur at room temperature ምንድነው አለ? ሪአክሽን occur at room temperature and pressure as much as possible ያ ፕሮሰስ ሲካሄድ at room temperature ማለት ምንም አይነት ሌላ ኢንቫይሮንመንት የማይጠብቅ ከሆነ 25 ዲግሪ ሴንቲግሬድ ላይ አንድ አትሞስፌር ላይ ከሆነ at room temperature ይባላል በዚህ ኢንቫይሮንመንት ውስጥ ከሆነ። ስለዚህ በዚህ ኢንቫይሮንመንት ውስጥ ከሆነ ሌላ ኢነርጂ ያስፈልገንማ at room temperature ከሆነ ፕሬሸሩን መጨመር ያስፈልገን። አሁን ባለንበት ፕሬሸር ይሰራል ማለት አይደለ? ቴምፕሬቸሩን መጨመር ያስፈልገን። አሁን ባለንበት ቴምፕሬቸር መስራት ይችላል። ስለዚህ አንዱ ኢነርጂን ኤፊሺየንሲውን የምንጨምረው እንደዚህ አይነት ፕሮሰሶችን በማበረታታት ምን ፕሮሰሶችን ኢንቫይሮንመንታል ፍሬንድሊ ሆነ ከዛ ባሻገር ደግሞ at room temperature ፕሮዳክሽኑ at room temperature የሆነ ቢሆን የተሻለ ፕሬሸሩም at room temperature የሆነ at room በስታንዳርዱ ላይ ያለ ፕሬሸር ብንጠቀም የተሻለ ኢነርጂ ኢፌክቲቭሊ መጠቀም እንችላለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።